ቢኖረው አሁን ይሄ ሰው ቢያንስ ይህ ሁሉ ቀናት አሁን አቤል እንግዲህ አፈላልጎም ቢሆንም ይቺ ልጅ በመጀመሪያ ይችም አንደኛዋ እንደ እንትን ሆና የተጠቀመባት ሴት በዚህ ሰውዬ ጉዳይ እንግዲህ ጀግናው አቤላችን እንግዲህ እያፋጠጠው ነው ያለው። ሴቶች በተለይ ሚስት የተባለችው እንግዲህ ሚስቱን እና ልጁን እንግዲህ ከአልጋ ስር አስቀምጦ አስክሬናቸው እሱ ከተለያዩ ሴቶች ጋር እንትን እያለ ሞር አልበቃው ብሎ ደግሞ አንድ ሴት ብቻ አይደለም እያመጣ እዛ እንትን የሚላቸው። እንግዲህ የዚህ ሰውዬ ጉድ አሁን አቤል ስለደረሰበት ወይም ያቺ ልጅ ሂዳ ለአቤል ስላወራችሁ ምናምን አይደለም። አንደኛ ነገር ኢትዮጵያ ውስጥ ናችሁ ምን አይነት ጊዜ እንደደረስንን እኔ ግራ ግብት ነው ያለኝ የእውነት። እንደኔ ግራ የገባችሁ ሰዎች ካላችሁ የምታዩት ነገር ሁሉ ነገር እንደ ፊልም እንደ እንትን በቃ የሚሆንባችሁ ሰዎች የላችሁ? እኔ እኮ የማየው ነገር ማመን እኮ እስከሚያቅተኝ ድረስ ነው። ምንድን ነው የሰው ልጅ ይሄን ያክል አረመኔ፣ የሰው ልጅ ይሄን ያክል የፈለገው ቢወዳ የፈለገው እንትን ቢል አንዴ ከሞተ ሞተ ነው። እሱን ቀብሮ ሌላ ማግባት ይችላል ወይም እኔ እንጃ ብቻ ግን ለእንደዚህ አይነት ሰዎች እውነቱ ሲወጣባቸው ያችኛዋን እንግዲህ ሞር ሰውየው እንኳን አሁን እውነቱን እንኳን ስለታወቀበት ሞር እሱ የሚያስበው ምንድን ነው ለዛችኛዋ ሚስት ትክክለኛው ሚስቱ፣ እነዚህኞቹ ደግሞ ዝም ብሎ እንትን የሚላቸው ሴቶች ናቸው። እና ያችኛዋ ሚስት እንዳታቅ ለአቤል መደራደር ያቀረበለት። አቤል ደግሞ እንግዲህ እነ አቤል ስለ ዘላለም ስለ እነ ልዑል ስታነሱ እነ አቤልን እነ ማኑ ቴድሮስን ብዙዎች አሉ። አብዛኞች ከነሱ ጋር የመጡ ጀግናዎች ከነ ልዑል የወጡ ማለት ነው። ከልዑል ከዘላለም ጋር አብሮ የበላ አብሮ የጠጣ ሰው እንግዲህ ነብር ነው የሚሆነው። ለምንም አይበገርም። ለገንዘብ ወይም ለእንትን አይደለም። ለሰው ልጅ ፍትህ ለማስገኘት ጠዋት እና ማታ እየደከሙ ያሉ ጀግናዎቻችሁ ወንድሞቻችሁ ናቸው። ይህ ሰውዬ አሁን እውነቱ ስለወጣበት ብቻ ትክክለኛ ሚስቱ እንዳትሰማ የማያደርገው ነገር የለም። ዞሮ እሷም ሰምታለች። እንግዲህ ቤት ውስጥ ከአልጋ ስር ምን አይነት ጉድ ተደብቆ እንደነበረ እንግዲህ አይታለች። አንደኛ ነገር እኔ ያው አይሸታል ለማለት እኮ ላይሸት ይችላል። ምክንያቱም ያው ዘመናዊ ማድረቂያ ምናምን ስለሚኖር ሊያደርቁትም የሬሳ ማድረቂያ ስላለ ሽታ ላይኖረው ይችላል። ግን ሰውየው እንዴት አይነት ልቦና እንዴት አይነት እንትን ቢኖረው ነው ይሄ ሁሉ ጊዜ ውስጥ አልጋ ስር አስቀምጦ እሱ እንደሚፈልገው ኑሮ እየኖረ ያለው? ምን አይነት አምልኮት ነው? ግራ ነው የሚያጋባችሁ እኮ በጣም። እኔ የእውነት በተለይ አሁን የምታዩት ነገር እንደኔ ግራ የሚያጋባችሁ ሰዎች የላችሁ? ልክ እንደ ፊልም ወይም እንደ እንትን የሚሆንባችሁ ነገር የለም? ሰው እንዴት ነው ይሄን ያክል የተጨካከን ነው? ይሄን ያክል ለሰው ልጅ ያለን እንትን እኔ እንጃ። በተለይ ይሄ ገንዘብ ያላቸው ትንሽዬ እንትን እውቅና ወይም የሰው ምንድን ነው ታወቅን የሚሉ ሰዎች ኢትዮጵያ ውስጥ ምስኪን ድሃ ዝምተኛ መኖር አይችልም። እንግዲህ ሰው ቤት መተሽ መቼም አልጋው ስር ወይም እንትን ብለሽ መፈተሽ አትችይም። እንዳልኳችሁ ሊሸትም አይችልም። ይሄ ሁሉ ቀናት እንግዲህ ቤታቸው ውስጥ ሰው እየገባ የሰዎች የሚስትየዋ ምንም አላወቀችም። እንግዲህ እንደምታያት ነው። እሷ ለመጀመሪያ ጊዜ ነው የሰማችው። ግን ዞሮ አቤልን ያለማድነቅ አይቻልም። የእውነት አቤል ከነገራችን ላይ በጣም ጎበዝና ብዙ ሰዎች አሁን ይሄን ስላጋለጠ ወይም ስለንትን ስላለ አይደለም። በጣም ብዙ አቤልን የምትከታተሉ እነ ዘላለም ምናምን የምታዩ ሰዎች እንግዲህ ስለ እነሱ ስራ በደንብ ታውቃላችሁ። ምን ያክል ለሰው ልጅ ያላቸው እንትን ፍትህ ለማስገኘት የተቸገሩ በር የተዘጋባቸው በጣም ብዙዎች
አቤል ከእናቱም ጭምር አይታችኋል። ለእናቱ አስሮ ስንት ቀን ሙሉ በሱ ስራ ምንም አታውቀው እናቱ ታግታበት የነበረችው ታውቃላችሁ። እሱ ደግሞ እንግዲህ እናቱን አግቷት የነበረው ሰውዬ አይታችኋል። በጣም ብዙ ታሪክ እየሰሩ ነው። እግዚአብሔር ክፉን ነገር አይንካችሁ ነው የምንለው። እንደናንተ አይነት ጀግና ኢትዮጵያ ውስጥ ሰው በጠፋበት ጊዜ ሰው ሁናችሁ የተገኛችሁ የጀግና ጀግና የዓለማችን ጀግና እንቁዎች እግዚአብሔር ይጠብቃችሁ በምትሄዱበት ሁሉ። ቢያንስ አንዱ ሲከፋ እንኳን አንዱ የሚራራ ስላለ እግዚአብሔርን እናመሰግናለን። ለአንዱ የተቸገረ በጣም ብዙ ኢትዮጵያ ውስጥ የተስፋፋ እኔ አዲስ አበባ ውስጥ ቁጭ ብሎ እንደዚህ አይነት ወንጀል እንትን ይላል። በቤታቸው ውስጥ እንደዚህ አይነት የወንጀል መስፋፋት ይህን ያክል ምንድን ነው የጭካኔነት ጥግ ያሳያል ሰው ብዬ አንድ ቀን አስቤም አልሜም አላውቅም። ግን መሀል ከተማ አዲስ አበባ ውስጥ የምናየው ሁሉ ግራ ግብት ነው ያለን። የእውነት የምታዩት እንደ እንትን ሆኖብኛል። እኔ ኧረ ስንቱን እኛማ ስንቱን እናያለን። ስልካችን የማያሳየን ጉድ የለም። እንግዲህ እናያለን በየጊዜው የምናየው አዳዲስ ነገር ብዙ ነገር እያየን ነው። ማየት ነው የኛ ስራ። ምንም ማድረግ አይቻልም። እኔ ልቦና ይስጣችሁ። እንደዚህ አይነት በሰው ላይ በሰው ህይወት በሰው እንትን የምትቀልዱ ሰዎች መጨረሻችሁ ምን እንደሚሆን እኔ አላቅም። እግዚአብሔር ልቦና ይስጣችሁ። እንደ ሰውኛ አስቡ እስኪ። ይህን ያክል ለሰው ልጅ ተንኮል እናንትን ማሰብ ምን አይነት! ኧረ በስመ አብ። ሰውየው የሴት እንትን ያለበት ሰው ነው። ሽማግሌ ነገር ነው። ግን የሚሰራው ስራ ከእንትን በምንም አይተናነስም። እጅግ በጣም አደገኛ የሆነ ሰው ነው። ሞር እንኳን እፍረት የሌለው ሰውዬ ነው። ሚስቱ ትክክለኛ ሚስቱ እንዳታውቅበት የማያደርገውን ነገር የለም። ያችኛዋ ስለተናገረች እንግዲህ ከአቤል መሀል እንግዲህ አንቆ ሊገላት አይታችኋል። የእውነቱ ሲወጣባቸው እንግዲህ ወንጀለኞች ተሎ ብለው ያላቸው አማራጭ ሰውን ማሰቃየት፣ ሰውን እንትን ማለት በቃ በተለይ ገንዘብ ካላችሁ በገንዘባቸው ስለሚመኩ፣ ገንዘብ ግን ተራ ነገር እንደሆነ እንግዲህ ብዙዎቻችሁ እያያችሁ ነው። ገንዘብ በተለይ ለፍታችሁ ደክማችሁ ያላመጣችሁት ገንዘብ ይዟችሁ የሚጠፋ ነገር ነው እና በተቻለን አቅም መልካም ነገር ለመስራት እስኪ ራሳችን እንትን እንበል። በተለይ በሰው ላይ ይህን ያክል አረመኔነት እህት ወንድሙን ወንድም እናቱን እናት እንትኑን እንደዚህ የሚያሰቃይበት ኢትዮጵያ ውስጥ ቁጭ ብላችሁ ይህንን ማየት በጣም እጅግ በጣም እኔ እንጃ። በጣም በፊትም ድሮም እንደዚህ ሊኖርም ላይኖርም ይችላል። በተለይ በአሁኑ ጊዜ የምናየው ነገር የምንሰማው ነገር እጅግ በጣም ልክ እንደ ፊልም እንደ እንትን እየሆነብኝ ነው። እኔ ራሱ ማመን ሁሉ ነው የሚከብደው። ልቦና ይስጣችሁ። እኔ ሌላ ምንም አልላችሁም። ልቦና ይስጣችሁ። እንደዚህ አይነት ነገር የምትሰሩ ሰዎች እግዚአብሔር ልብ ለሌላችሁ ልብ ይስጣችሁ፣ ማስተዋሉን ይስጣችሁ ነው የምለው። ለሰው ልጅ ተንኮል፣ ክፋት የሆነ እንትን ማሰብ ራሱ ትልቅ እንትን ነው እና ማንም ሰው የዘራውን ነው የሚያጭደው። ነገ ጧት ለልጆችህ ወይም ለራስህ ምን እያስቀመጥክ እንዳለ እንግዲህ ትደርሱበታላችሁ። ግን በተቻለና አቅም መልካም ነገር ለመስራት ብንተጋ አሪፍ ነው። ወንድምህ ነው ባይወለድህ ምንም ባይልም እንግዲህ ሚስትና ልጁን አልጋ ስር አስቀምጦ እሱ ከተለያየ ሴቶች ጋር እንደዚህ የሚያደርገው ሰውዬ ለዚህ ሰውዬ አሁን ምን አይነት እርምጃ እንደሚወሰድበት እንግዲህ ታያላችሁ። ገንዘብ ካለው ምንም ወንጀል እንደሆነ እንኳን ብታውቁ ብናምን፣ እሱ ግን መውጣቱ አይቀርም። አቤል አሁን መጠንቀቅ አለበት። ምክንያቱም እውነቱን ስላወጣበት አቤልን የሆነ ነገር እንዳያደርገው እንግዲህ አቤል መጠንቀቅ አለበት በተቻለው አቅም። ኮሜንትም እንግዲህ እየጻፋችሁ ነው። ብቻ እግዚአብሔር ክፉን ነገር ያርቅላቸው። እውነትን እያጋፈጡ ስላሉ ወንድሞቻችን መልካሙን ነገር እንመኝላችኋለን።
እና እንግዲህ እናንተ በዚህ ሀሳብ ላይ ምን ትላላችሁ? መቼም እኛ በተለይ የምንመለከተው ሰዎች እንደዚህ አይነት ነገር ቁጭ ብላችሁ ስታዩ ትንሽ ቀለል ሊል ይችላል፣ ግን በጣም ያሳቅቃል። የምናየው ነገር የእውነት እንደ ፊልም እንደ እንትን ነው የሚሆንባችሁ። እግዚአብሔር እውነት ለእንደዚህ አይነት ስራ ለሚሰሩ ሰዎች በመጀመሪያ ልቦና ይስጣቸው፣ ወደ ራሳቸው ይመልሳቸው። ከራሳቸው ከቀልባቸው የሆነ አይመስለኝም። እንደዚህ አረመኔ ጥግ ድረስ ክፋት የሚሰሩ ሰዎች መጨረሻቸው ጥሩ አይሆንም። ሲቀጥል ደግሞ እንደነ አቤል እና እንደነ ዘላለም እንደነ ልዑል እንደነ ማን ነው አይ ስማቸው ድብልቅልቅ አለብኝ። እንደናንተ አይነት ጀግና ስላለን እግዚአብሔር ይመስገን። አሁን የአሁን ትውልድ እንግዲህ እናንተን እያየ ለወደፊቱ ምን እንደሚሰራ እንግዲህ እንጠብቃለን። መልካም መልካም ለምትሰሩ ወንድሞቻችን እግዚአብሔር አምላክ በምትሄዱበት ሁሉ ይጠብቃችሁ። አቤል ደግሞ አሁን አቤል ወይም ለበልባለው ራሱን መጠበቅ አለበት። ይሄ ወንጀለኛ ሰውዬ እንግዲህ የሚስቱና የልጁን ሬሳ አልጋ ስር ደብቆ ለዘመናት የተለያዩ ሴቶች እያመጣ የራሱን እንትን ምንድን ነው የሚባለው የራሱን ሰብአዊነት የሌለው ለሰው ልጅ ምንም በቃ የሆነ እኔ እንጃ ለማውራት የሚከብድ ነገር ነው። መቀጣት ባለበት መቀጣት አለበት ሰውየው። ለማንኛውም አቤላችን ራስህን ጠብቅ ወንድማችን። ጋይዝ የዛሬው ቪዲዮን ይመስል ነበረ። ከተመቻችሁ ቪዲዮ ላይክ ሼር እያደረጋችሁ አበረታቱ። ስገቡ ሁላችሁም ቪዲዮን ላይክ እያደረጋችሁ ጀምሩ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ። እንወዳችኋለን። ለምትሰጡን አስተያየት ላይክ ሼር ሰብስክራይብ ለምታደርጉኝ እህት ወንድሞቼ ከልብ 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 ነው አመሰግናችሁ። ሰላም ፍቅር ተመኘላችሁ። እወዳችኋለሁ። ላይክ እያደረጋችሁ ጀምሩ ቪዲዮውን። ሰላማችሁ ብዚት ይበል ባላችሁበት ቦታ። አገራችን ኢትዮጵያን ሰላም እና ፍቅር እንመኛለን። እናመሰግናለን። ባይ ባይ።